ሰላም እንደምናችሁ አዲስ ፖድካስት ነኝ። የዛሬ ኤፒሶድ ደግሞ ለየት ያለ ኤፒሶድ ነው የሚሆነው። የዛሬ ኤፒሶድ ሶስት ነገር ይዞ ነው የሚመጣው። አንደኛ አፕሪሺዬሽን ነው፣ እናንተን የማመሰግንበት አብራችሁኝ ለቆያችሁ ለ116 ሰብስክራይበሮቻችን አፕሪሺዬሽን የምንገልጽበት ነው። ሁለተኛ ደግሞ እስካሁን ምን ያህል መተናል የሚል ነው። ሶስተኛ ደግሞ ቀጣይ ምን አይነት ቪዲዮዎችን ነው የምንሰራው የሚለው ላይ ትንሽ የምንወራ በቪዲዮ ነው የሚሆነው። በጣም ቪዲዮ አጭር ስለሚሆን ቱንን ቢበዛ ከ8 ደቂቃ የሚበልጥ አይደለም። አብራችሁኝ ቆዩ። ይህን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ስፔሻሊ ሰብስክራይብ ማድረግ እንዳረሱ። ቲክቶክ ፔጃችንም ኢንስታግራም ላይም አዲስ አስለርስን እና አዲስ ፖድካስትን ፎሎ ማድረግ እንዳረሱ። እሺ አሁን ወደ ዋና ፖይንታችን ስንገባ አዲስ ፖድካስት ለ6 ተከታታይ ሳምንታት 6 እንግዶችን አቅርቦ 6 ቪዲዮዎችን ሰርቶ 6 ቪዲዮዎችን ለቋል። which is a great achievement ለእኛ ማለት ነው። እናንተ ሰፖርት ስታደረጉን አብሽር በርታ ሂድ ስትሉ ለነበራችሁ ሰዎች ደግሞ በጣም አድርገን ነው የምናመሰግነው። አዲስ ፖድካስት 6ቱ ሳምንት ላይ 6 የተለያየ ኤሪያ ላይ ያሉ ሰዎችን አቅርበናል። ከመጀመሪያው ስንጀምር ከጆጆ ኮንተንት ክሪኤሽንን እንዴት እንደያዘው፣ እንዴት እንደሚሰራ፣ በቀን ወደ 15 ቪዲዮ ፖስት እንዴት እንደሚያደርግ በጣም ተነጋግረናል። ስለ ራሱ ህይወት፣ ስለ አዲክሽን ጋር እንዴት ኮፒ እያደረገ እንደሆነ፣ ራሱን ለማስተካከል ጂም ገብቶ ጂም ለመግባት ምን ያህል መንገድ እንደሄደ፣ ምን ያህል ጊዜ እንደጠየቀ እና ራሱን ለማሻሻል ሁል ጊዜ እንዴት እየሞከረ እንደሆነ ጆጆ በጣም ግልጽ አድርጎ ነግሮልናል፣ ኤፒሶድ 1 ላይ ማለት ነው። ከዛ ቀጥሎ ደግሞ ኤቢዛዋን መጥቷል። ኤቢዛዋን ደግሞ ኳስ ወይም እግር ኳስ ኮንተንት ክሪኤተር ነው፣ የአርሰናል ደጋፊ ነው። የኳስ ኮሚኒቲ እንዴት እንደሆነ፣ ኳስ ነገሮችን እንዴት እንደሚያስታርቅ፣ ኳስ ዓለምን እንዴት ዩናይት እንደሚያደርግ፣ እግር ኳስ ውስጥ ያለው ላይፍ ስታይል እንዴት እንደሆነ፣ ምን ምን እንዳለው፣ ስለ እግር ኳስ የማይገቡን ነገሮች በተወሰነ መልኩ አስረድቶናል። ኤቢዛዋ ማለት ነው። ከዛ በኋላ ሃኒ ኢምፓየር ደግሞ መታ ስለ መኪና ያላትን ፓሽን ለመኪና ፓሽን ስትል ምን ያህል ዩኒቨርሲቲ ድረስ ራሱ በሜካኒካል ገብታ በዛው እየሰራች አሁን ላይም ጋራጅ እየሰራች የመኪና ፓሽኗን እየተከታተለች እንዴት እንደሆነና ቤተሰቦቿ እንዴት ሰፖርቲቭ እንደሆኑ ለፓሽኗ ምን ያህል እንደምትሄዱና ነገር አይተንበታል የሃኒ ኢምፓየርን። ከዛም በኋላ በጣም ኢንተረስቲንግ ለእኔ የነበረው ኤፒሶድ ደግሞ የፌስ ኦፍ ኢትዮጵያ ወይም ሰባ ሁሳ ዘፎቶግራፈር ነበር። የእሷ ደግሞ ታሪክ እኔ በጣም የተለየብኝ ነው ብላችሁ ለመሰላችሁ። አንድ ሰው ፉል ታይም ስራ እየሰራ አካውንታንት ሆኖ ከዛም በኋላ ፎቶግራፊ ፓሽኑ ሆኖ በአመት ረፍት በሚያገኛቸው እነሱን ቆጥቦ ኢትዮጵያን እየዞረ ፎቶ እያነሳ ነገሮችን ዶክመንት ማድረግ ፖስት ማድረግ ይሄን ያህል መሄድ ትንሽ አስደናቂ ነገር ሆኖ አግኝተነው ነበር እና የፌስ ኦፍ ኢትዮጵያ ሰባ ሁሳ በጣም ከገረሙኝ ታሪኮች ውስጥ ነበረ። ለጉዞና ፎቶ ለማንሳት ያላት ፍቅር ያነሳቻቸው ፎቶዎችና ከጀርባቸው ያሉትን ስቶሪዎች ምናምን ነገርም አይተንበታል። መጨረሻ በፊት ደግሞ ሉሌ ማጂክ መጥቶ ነበር። ሉሌ ማጂክ ደግሞ አዲስ አበባ ውስጥ ቤዝ ያደረገ ፐርፎርማቲቭ ወይም ስትሪት ትሪክ የሚያሳይ ማጂሽያን ነበርና እሱ ደግሞ እንዴት ወደ ማጂሽያን ፓሽን ውስጥ እንደገባ ከመቼ ጀምሮ እንደዛ ሲሰራ እንደነበረ ምን እንደሚያነሳሳው እና ማጂክ እና እኛ የምናስበው ይሄ አስማት ምናምን ይሄ ባዕድ ነገሮች ውስጥ ያለው ነገር እና ይሄኛው ልዩነቱ ምን እንደሆነ ምናምን ነገር በጣም በግልጽ አስረድቶን በጣም ገልጾልን ነበረ እና ደግሞ ምን ያህል እንደተጓዘ ኢቨን እነ ሰራዊት ፍቅሬ ለነ ሰርጸ ፐርፎርም አድርጎ ኢትዮጵያ አይደል ላይ 25,000 ብር አሸንፎ እንደነበሩና ነገር ሙሉ ቪዲዮ ላይ ገልጾልናል እና ማጂክም ኦኬ እንደዚህ አይነት ኮሚኒቲም አለ እንዲ የሚል አስተሳሰብ እንዲኖረና እዚህ ኦን ስፖት ደግሞ 4 ትሪኮችን ቪዲዮ ላይ ደግሞ አሳይቶን ነበርና እንደዚህ አይነት ነገሮች ደግሞ ኦኬ እንላለን። ከዛን የመጨረሻውና አምስተኛው ደግሞ ሁላችሁም የምታውቁት ኢንጁላላ ያለው ኢንጂነር ዩኒቨርሲቲ የት እንደተማረ ኢንጂነር እንደሆነ ሰዎች ላይ ሲቀልዱና ነገር ያልተማረ የሚመስላቸው ሰዎች ቢኖሩም እሱ ኢንጂነር እንደሆነ በኢንጂነሪንግ ልምድ እንዳለው ሙሉ ህንፃ ከታች እስከ ላይ ድረስ ሰርቶ እንደሚያውቅ ከዛ በተጨማሪ ደግሞ ሀስል እንደሚያደርግ ስለ ሰፈሩ የነበረውን ፓሽን ስለ አዲስ አበባ ልጅ ያለውን ፓሽን ከፈጣሪ ጋር መቀራረብ እንዳለብን ፈጣሪ ካለ ሁሉ ነገር እንደሚሳካ ያለውን ኤክስፒሪየንስ በላይቭ ጌሚንግ ፕሮሰስ ውስጥ ያጋጠሙትን ነገሮች አሁን ቲክቶክ ላይቭ ጌመር ስለሆነ ማለት ነው እነሱን ሁሉ ነገሮች ገልጾልን በጣም ኢንተረስቲንግ የሆነ ኤንጌጂንግ የነበረ ኢቨን ሞዴሊንግ የመስራት ፍላጎት በጣም ከመኖሩ የተነሳ ዩኒቨርሲቲ በነበረበት ሰዓት የሰራቸውን ክሊፖች ምናምን ራሱ አካተን ጸድ ቪዲዮ ሰርተን ነበረ እና እነዚህ ቪዲዮዎች ሁሉንም ስናይ ማለት ነው ሞስትሊ አብዛኛው ሳይሆን ኦልሞስት ሁሉም ፈጣሪ በቃ ሁሉን ነገራችንን ከፈጣሪ ጋር ማገናኘት ከዛም በኋላ ደግሞ ፓሽን ነው ብለን የምናስበውን የምንወደውን ነገር
ምን ያህል ገፍተን መሄድ እንደምንችል እና በዛ ነገር ውስጥ የምንፈልጋቸው ነገሮች እንዳለ ማግኘት እንደምንችል ያየንባቸው ቪዲዮዎች ነበሩ። እኔ በጣም ነበር የወደድኳቸው። ብዙ ነገሮችን ተምሬበታለሁ። እናንተም ተምራችሁበታለሁ ብዬ አስባለሁ። ምናልባት እነዛን ቪዲዮዎች ካላያችኋቸው አዲስ ፖድካስት እዚሁ ፔጅ ውስጥ ገብታችሁ 6ቱም ቪዲዮዎች አሉ፣ ገብታችሁ ቼክ አድርጓቸው። ሁሉም ጸዴ ናቸው፣ ሁሉም ቆንጆ ናቸው፣ ሁሉም የሚያስተምሩ ነገር አለ። አሁን ደግሞ ወደ ሁለተኛው ፓርት እንሄዳለን። እናንተ ማመስገን እፈልጋለሁ። እናንተን እስካሁን ድረስ ስለተከታተላችሁ ቲክቶክ ላይም ኢንስታግራም ላይም ከዛ ዩቲዩብ ላይ ደግሞ እንደዚህ ፖድካስት ይዤ ስመጣ ደግሞ እየገባችሁ እያያችሁ ላይክ እያረጋችሁ ኮሜንት እየጻፋችሁ ሰብስክራይብ እያረጋችሁ ሰዎችን ሰብስክራይብ እያስደረጋችሁ አንዳንድ ሰው ደግሞ እንደዚህ ላይት ማይክ እየላከ በጣም እንደ ሰፖርት ስታደረጉ ነበርና በጣም አድርጌ ነው የማመሰግነው። ፈጣሪ ያክብርልኝ። ምንም ምልላችን ፈጣሪ ያክብርልኝ። በጣም ነው ደስ ያለኝ። ከዚህ በኋላ ደግሞ በደንብ ጠንከር ብለን ያበዱ ስራዎችን ይዘን መተን ደግሞ እናስደስታችኋለን፣ እናኮራችኋለን። እዚህ ቪዲዮ ላይ እስቲ ኮሜንት ላይ ቀጣይ ማን ይምጣ ብላችሁ የምታስቡትን ሰው ኮሜንት ላይ ጻፉልኝ። ኮሚኒኬት አድርገን እነሱን ደግሞ ለማምጣት የቻለውን ጥረት እናደርጋለን። አሁን ሶስተኛው ፓርት ላይ ደግሞ እንመጣለን። አዲስ ፖድካስት አሁን ስንሰራ ኦልሞስት አቬሬጅ 1 ሰዓት ተኩል አካባቢ ወይም 1 ሰዓት ከ20 አካባቢ ነው የምንሰራው። ቪዲዮዎቹ ጥሩ ናቸው፣ ግን ሜቢ የሰው አቴንሽን ስፓን በጣም ሰፊ ስለሆነና ያህንን ነገር ሰዎች ሳይሰላቸው ያዩታል ላያዩትም የሚለው ኩዌስችን ስላለ እሱን ሰርቬይም እንሰራለን። ከዛ በተጨማሪ ግን ምን ለማድረግ ነው አሁን ሀሳባችን? ታይሙን በጣም ሊሚት እናደርገዋለን። ከ1 ሰዓት ባነሰ ጊዜ ውስጥ ለማድረግ እንሞክራለን። ምክንያቱም 1 ሰዓት ይዘሏት። በዛ 1 ሰዓት ውስጥ ደግሞ ፍሬምወርኮች ክሬት እናደርግና ሴግመንቶች ይኖሩታል። 1 ሰዓት ውስጥ የተለያዩ ሴግመንቶች ይኖሩታል። አሁን አልነግራችሁም፣ ግን ኢንተርቴንመንት ወይም ኢንተርቴን የሚያደርግ ነገር ይኖራል። ከዛም በኋላ ደግሞ ጌም የሚመስሉ ነገሮች አሉት። ከዛ በኋላ ደግሞ ሰዎቹን ልናውቅ የምንችልባቸው የተለያዩ ኢንጌጂንግ የሆኑ አክቲቪቲዎችን ይዘን እንመጣለን። አዲስ ፖድካስት በጣም 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 ከዚህ በኋላ ከዚህ በላይ ትልቅ መሆን የሚችል ፖድካስት ነው። እናንተም ከጎናችን ስለሆናችሁ እና አብራችሁን ስለሆናችሁ በጣም ነው የምናመሰግነው። አዲስ ፖድካስት የመጀመሪያ ፌዙን 6 ኤፒሶድ ለ6 ሳምንት በሳምንት 1 በመልቀቅ የመጀመሪያ ፌዛችንን ጨርሰናል። ከዚህ በኋላ ደግሞ ኔክስት 6 ኤፒሶድ ላይ የተሻለ ነገር ይዘን እንመጣለን። ከዛም በኋላ እያለን ደግሞ የምንቀጥል ይሆናል። እንደተለመደው አዳዲስ ድምፆችን ይዘን እንመጣለን። ያልተሰሙ ታሪኮችን ደግሞ እናሰማለን። እናንተ መስማት የምትፈልጉት ታሪክ ወይም መሰማት አለበት ብላችሁ የምታስቡት ድምፅ ካለ ቅድም እንዳልኳችሁ ኮሜንት ላይ ጻፉልኝ። ሄደን እነሱን ኮሚኒኬት የምናደርግ ይሆናል። በተጨማሪ ደግሞ ፍቅራችሁን አሳዩልን። አካውንቱን ሼር አድርጉት ለሰዎች ሰዎች ጋር ድረስ። ሰብስክራይብ ምናምንም ማድረግ እንዳትረሱ፣ ማስደረግ እንዳትረሱ። አዲስ ፖድካስት የእኔ ብቻ ሳይሆን የእናንተ ነው። እናንተ ማውራት እንፈልጋለን የምትሉት ነገር ካለ ኢቭን 1 ሰዓት ኤክስፓንድ በ1 ሰዓት ሬንጅ ውስጥ ባይሆን ራሱ ዲኤምሚ ቪዲዮ ሰርተን አጠር ያለ ቪዲዮችንም ወቅታዊ ሁኔታዎች ላይ መወራት አለባቸው የምንላቸው ኢሹዎች ላይ መስራት እንችላለን። እወዳችኋለሁ፣ አከብራችኋለሁ፣ አፈቅራችኋለሁ። ይመቻችሁ።